በኢትዮጵያ ፖሊስ ታሪክ የመጀመሪያ የሆነው የወንጀል ምርመራ አካዳሚ ተከፍቷል። ይሄንን ዜና በቀዳሚነት እነግራችኋለን። በደረሰ የመሬት መንሸራተትና የጎርፍ አደጋ በአርባ ምንጭ ከተማ ብቻ 73 ሰዎች በጎርፍ ተወስደዋል አለ የኢትዮጵያ ኤሌክትሪክ ኃይል አገልግሎት። በሞባይል እየደወለ የከተማዋ ከንቲባ ነኝ በማለት ያጨረበረ ግለሰብ ይዞ በማጣራት ላይ መሆኑን የውቅሮ ፖሊስ አስታወቀ። ከንቲባ ነኝ ባዩ አጭበርባሪ ግለሰብ ማን ነው ሰማላችሁ። መንግስት ለሰራተኞቹ ደሞዝ ማሻሻያ ሲያደርግ ለሁለተኛ ዲግሪና ለፒኤችዲ ተማሪዎች የምርምርና የኪስ ገንዘብ ባለመሻሻሉ በምርምር ስራዎቻቸው ላይ ጫና እያሳደረባቸው መሆኑን የፒኤችዲ ተማሪዎች ገለጹ። ይሄን ዜና በዝርዝር ሰማላችሁ። ታዳጊዎች በትምህርት ቤትና በሰፈር ውስጥ ለጤና ጎጂ የሆነ መድኃኒትና አደንዛዥ እጾችን በመቀላቀል እየተጠቀሙ ነው። ለምን? በአሜሪካ ትውልደ ኢትዮጵያዊ የጥርስ ሐኪም በቢሮ ውስጥ በታካሚ ላይ የግብረ ስጋ ግንኙነት ጥቃት ፈጽሟል በሚል ተከሷል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ለዛሬ ለመጋቢት 16 ለተረቡ ምሽት 11 ሰዓት ዜናዎችን እናንተ ለውድ ቤተሰቦቻችን እናቀርባለን። እኔ ደግሞ ናርዶስ አለማየሁ ነኝ። ነባር ቤተሰቦቻችን አብራችሁን ስለምትሆኑ ከልብ ነው የምናመሰግነው። አዳዲስ የምትመጡ ቤተሰቦቻችን ደግሞ ሰብስክራይብ ማድረጋችሁን አትርሱ። አብዛኞቹ የኛ ጣቢያ ወይም የኛ ዜና ቻናል ተከታታዮች ሰብስክራይብ ሳያደርጉ እንደሚመለከቱ መረጃዎች ያሳያሉ። ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ ወደ መረጃዎቹ እናልፋለን። በኢትዮጵያ የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ ፖሊስ ታሪክ የመጀመሪያ የሆነውን የወንጀል ምርመራ አካዳሚ በኢትዮጵያ ፖሊስ ዩኒቨርሲቲ ዛሬ በይፋ አብስረዋል። ኮሚሽነር ጀነራል አካዳሚውን መርቀው በከፈቱበት ወቅት ባደረጉት ንግግር ምንድነው ያሉት? አካዳሚው በምርመራ ሂደት ላይ የሚታዩ በርካታ ክፍተቶችን በጥናትና ምርምር ለይቶ የቴክኒክና የታክቲክ የምርመራ አቅምን ይበልጥ ፕሮፌሽናል ለማድረግና የፖሊስን የኦፕሬሽን አቅም በከፍተኛ ደረጃ ለማሳደግ ጉልህ ሚና እንደሚኖረው ነው የተናገሩት። እሳቸው በተለይ የሳይበር፣ የፋይናንስ፣ የሙስና፣ የሽብር እንዲሁም ደግሞ ድንበር ተሻጋሪ የሚባሉ ወንጀሎችን ለመመርመር የሚያስችል የላቀ እውቀት ያላቸው ስፔሻላይዝድ የሆኑ ባለሙያዎችን ለማፍራት እንደሚያስችል ነው ኮሚሽነሩ ያስገነዘቡት። ስለዚህ የወንጀል ምርመራ አካዳሚው የሚሰጠው አገልግሎት ምንድነው? በኢትዮጵያ ፌዴራል ፖሊስ ብቻ ተወስኖ የሚቀር ሳይሆን ከሀገሪቱ የፖሊስ ተቋማት ባለፈ ለአፍሪካ ሀገራት ጭምር ትምህርትና ስልጠና ለመስጠት የሚያስችል አቅም ይኖረዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ታምራት ሙልጌታ እንዲህ አይነት የላቀ አካዳሚ በጥቂት ሀገራት ብቻ የሚገኝ መሆኑን ጠቅሰዋል። አካዳሚው ዩኒቨርሲቲው በዲፕሎማና በዲግሪ በጄኔራል የምርመራ እውቀት የሚያስመርቃቸውን ባለሙያዎች በታክቲክና በቴክኒክ ምርመራ ስፔሻላይዝድ እንዲያደርጉ ታስቦ የተቋቋሙ ነው ያሉት። ስለዚህ በወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ክቡር አቶ ሙሊሳ አብዲሳ በክቡር ኮሚሽነር ጀነራል ሀሳብ አምንጭነት ተጀምሮ በዛሬው ዕለት በይፋ የተከፈተው የወንጀል ምርመራ አካዳሚ በሀገሪቱ የፖሊስ ታሪክ የመጀመሪያ ነው። ይሄ መጀመሪያ መሆኑን ገልጸው አካዳሚው የመርማሪዎችን አቅም በጣም የሚያሳድግ ለሌሎች የሀገሪቱ የፖሊስ ማሰልጠኛ ማዕከላትም እንደ ሞዴል ሆኖ ሊያገለግል እንደሚችል አስረድተዋል። እሳቸው የመሬት መንሸራተት አደጋ እንመለከታለን። በደቡብ ኢትዮጵያ ክልል ጋሞ ዞን እንግዲህ በአርባ ምንጭ ሪጅን አጋጥሞ በነበረው ድንገተኛ የመሬት መንሸራተትና የጎርፍ አደጋ በኤሌክትሪክ መሰረተ ልማቶች ላይ ከፍተኛ ጉዳት መድረሱን የኤሌክትሪክ ኃይል አሳውቋል። እንደ አገልግሎቱ መግለጫ ምንድነው ያለው? በአደጋው ምክንያት የኃይል መቆራረጥ አጋጥሟቸው ለነበሩ አካባቢዎች ጊዜያዊ መስመር መዘርጋት፣ መልሶ የማገናኘት ስራ ተከናውኗል። በደረሰው እንግዲህ በዚህ ያልታሰበ አደጋ ድንገተኛ አደጋ የደረሰውን ጉዳት አገልግሎቱ ገልጿል። አደጋው በከተማዋና በዙሪያው በሚገኙ ወረዳዎች ላይ ባደረሰው ጉዳት በአርባ ምንጭ ከተማ 70 የኤሌክትሪክ ምሰሶዎች ከ4 ኪሎ ሜትር በላይ የሚረዝም የመካከለኛ መስመር ዝርጋታና የኤኤምአይ ቆጣሪዎች በጎርፍ ተወስደዋል ማለት ነው። አርባ ምንጭ ላይ በአካባቢው ወረዳዎች ማለትም በገረሴ፣ ከምባ፣ ጨንቻና ምዕራብ አባያ ወረዳዎች በድምሩ ከ150 በላይ ምሰሶዎች የ10 ኪሎ ሜትር የመካከለኛ መስመር ውድመት ነው የደረሰባቸው። እንግዲህ ይሄ ተፈጥሮ አደጋ እንደዚህ አይነት ውድመት ነው ያደረሰው አርባ ምንጭ ላይ። በአርባ ምንጭ ከተማ ቁጥር 1 ማዕከል ግምጃ ቤት አዳዲስ ደንበኞችን ተጠቃሚ ለማድረግ ተዘጋጅተው የነበሩ 155 ምሰሶዎች በጎርፍ ነው የተወሰዱት። በድጋሚ አርባ ምንጭ ሪጅን አገልግሎት መስጫ ማዕከል የቴክኒክ ባለሙያዎችና የሪጅኑ ሰራተኞች
አቀናጅተው የመልሶ ግንባታ ስራዎችን እያከናወኑ ይገኛሉ። በዚህ በተከናወነ የጥገና ስራ የመኖሪያ ቤታቸው ሙሉ በሙሉ በጎርፍ ከተወሰደባቸው ደንበኞች ውጪ በአርባ ምንጭ፣ ገረሴ፣ ከምባ፣ ጨንጫና ምዕራብ አካባቢዎች ላይ ነዋሪዎች ሙሉ በሚባል ደረጃ የኤሌክትሪክ ኃይል ማግኘት መጀመራቸውን ተቋሙ አረጋግጧል። ቀደም ሲል የጠቀስኳቸውን አካባቢዎች ላይ በአደጋው ምክንያት በርከት ያሉ ምሰሶዎች መውደማቸውን የተገለጸው በሞባይል እየደወለ የከተማዋ ከንቲባ ነኝ በማለት ያጭበረበረው ግለሰብ ምንድነው የፈጸመው? የወንጀል ተግባሩ እንግዲህ በትግራይ ምስራቃዊ ዞን ውቅሮ ከተማ የተፈጸመ ነው። ተጠርጣሪው ተወልደ ዓለም ይባላል። ይሄ ግለሰብ ምንድነው ያደረገው? ቀደም ሲል የመከላከያ ሰራዊት አባል እንደነበረ በውቅሮና አዲግራት ከተሞች የተመላለሰ እንደሚኖር ፖሊስ በምርመራው እንዳረጋገጠ ይገልጻልና የካቲት 6 2018 በውቅሮ ከተማ ነዋሪ ለሆነች አንዲት እናት ህይወታቸውን አጥንቶ ተከታትሎ ሞባይል በመደወል የከተማዋ ከንቲባ ነኝ እያለ ራሱን አስተዋውቆ ዘይትና ስኳር ከቀበሌ እንዲወስዱ በመንገር 15000 ቅድመ ክፍያ ወደ ግል ባንክ አካውንቱ ገቢ እንዲያደርጉ በማግባባት ነው ያታለላት። የካቲት 15 ደግሞ በከተማዋ የመስኖ ስራ ወደ ተሰማሩ ግለሰብ ደውሎ ለስራቸው የሚጠቀሙበት ጄኔሬተር የሚሆን 146 ሊትር ነዳጅ እንዲወስዱ ነግሮ ከ23000 ብር በላይ ወደ ግል የባንክ አካውንቱ ገቢ በማስደረግ አጭበርብሯል። እነዚህን ሰዎች ከንቲባ ነኝ ብሎ ደውሎ ነው ብሩን ወደ አካውንቱ እንዲያስገቡ ያደረጋቸው ማለት ነውና የካቲት 28ም እንዲሁ ወደ አንድ ግለሰብ ሞባይል ደውሎ በትግራይ ደረጃ የከተማዋ አራያ በመሆን መመረጡንና በሽልማት ለተበረከተለት የአሜሪካ ዝርያ ያላት የወተት ላም ከመቀሌ ወደ ውቅሮ ለማምጣት ከ12000 ብር በላይ ወደ ግል ባንክ አካውንቱ ገቢ እንዲያደርግ አሳምኖ የማጭበርበር ወንጀሉን ፈጽሟል። ይሄ የፖሊስ የምርመራ ሰነድ ነው የሚያመላክተውና ህብረተሰቡ ከእንደዚህ አይነት መሰል የማታለል ተግባራት በተለይ ሰው ደውሎ እንደዚህ አይነት ነገር ልናደርግላችሁ ነውና ቀድማችሁ ብር አስገቡ ሲባል መጠርጠር ያስፈልጋል። ለህግ አካላት፣ ለጸጥታ አካላት ለሚመለከታቸው ትክክል ነው ወይስ አይደለም የሚለውን ቀድሞ ወይም በቶሎ ከማመን ይልቅ ለሚመለከተው አካል ደውሎ እንደዚህ እየተባልኩ ነው ብሎ ማመልከቱ ጥርጣሬ ሲሰማን ማመልከቱ የተሻለ ነው፣ ገንዘቡ ከመበላቱ በፊት ማለት ነውና እነዚህን ግለሰቦች በዚህ መልኩ አጭበርብሯቸዋል። ሰዎች ከዚህ መሰል የማታለል ተግባራት ራሳቸውን እንዲጠብቁ አሳስቧል የውቅሮ ከተማ ፖሊስ። ተጠርጣሪው ላይ ግን ክስ መመስረቱን ነው ያስታወቀው። እንግዲህ ምንድነው ይሄ ግለሰብ የተቀጣው የሚለውን ደግሞ ተከታትለን ለእናንተ ውድ ቤተሰቦቻችን እናቀርባለን ማለት ነው። እንደዚህ ያሉ እየደወሉ የሚያጭበረብሯችሁ አካላትን ጠርጥራችሁ ያልተመቻችሁ ወይም ደግሞ የሚያጠራጥር እንግዳ ነገር ስታዩ ለህግ አካላት ማመልከት እንዳለባችሁ ነው መልእክት የተላለፈው። መንግስት ለሰራተኞቹ የደሞዝ ማሻሻያ ሲያደርግ ለሁለተኛ ዲግሪና ለፒኤችዲ ተማሪዎች የምርምርና የኪስ ገንዘብ ባለመሻሻሉ በምርምር ስራቸው ላይ ጫና እያሳደረባቸው እንደሆነ የፒኤችዲ ተማሪዎች ተናግረዋል። አሁን ላይ እጅግ በጣም በአስቸጋሪ ሁኔታ ውስጥ ነው ያለነው። አንደኛ ትምህርቱን ጀምረናል፣ ብዙ ሄደናል፣ ግን ጨርሰን ለመመለስ ደግሞ የበጀት እጥረት አጋጥሞናል ብለዋል የፒኤችዲ ተማሪዎች። ማንነታቸው በትክክል እንዲገለጽ ያልፈለጉ አንድ የባህር ዳር ዩኒቨርሲቲ የማህበራዊ ሳይንስና የሁለተኛ ዲግሪ ተማሪ አሁን ላይ በመንግስት ለምርምር ስራ መደበው በጀትና በየወሩ የሚሰጣቸው የኪስ ገንዘብ አነስተኛ በመሆኑ የምርምር ስራቸውን ለማቆም እየተገደዱ መሆኑን የተናገሩት። አሁን ላይ የሚሰጣቸው የምርምርና የኪስ ገንዘብ በቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣን ላይ በነበሩበት ወቅት በወጣ ተመን ነው ያሉት። በጉዳዩ ላይ እንግዲህ የፒኤችዲ እና የሁለተኛ ዲግሪ ተማሪዎች ምን አሉ የሚለውን ስናይ አንድ ግለሰብ እኔ ባህር ዳር ዩኒቨርሲቲ ተማሪ ነኝ። ለምዝገባም ሆነ ለእያንዳንዱ ጉዳይ የምንቀሳቀሰው በኢትዮጵያ አየር መንገድ ነው። በዚህም ለትራንስፖርት የማወጣው ወጪ ከደሞዜ በላይ ነው። ለምርምር የተሰጠኝ ብር ካለቀ ቆይቷል። አሁን ላይ የምርምር ስራዬን መስራት አልቻልኩም። ምክንያቱም ቤተሰብ አስተዳድራለሁ፣ ልጄን አስተምራለሁ። በዚህ ላይ ለምርምር ስንቀሳቀስ የተሰጠኝ ብር አይበቃም። በዚህ ምክንያት ትምህርቱን ለማቆም የምንገደድበት ሁኔታ ላይ ደርሰናል ነው ያለው። ለፒኤችዲ እና ለሁለተኛ ዲግሪ ተማሪዎች አንዳንድ የዩኒቨርሲቲዎች በበጎ ፈቃደኝነት የገንዘብ ድጎማ ያደርጋሉ። ግን ይሄ ወጥ የሆነ መመሪያ በዩኒቨርሲቲዎች ስለሌለ እንደ ዩኒቨርሲቲዎች ማኔጅመንት በጎ ፈቃድ የሚወሰነው አፍ አውጥተህ መጠየቅ አትችልም። ምክንያቱም መመሪያ የለም። በዘንድሮ ዓመት እንደውም መንግስት እንደ ሀገር የደሞዝ ማሻሻያ ሲያደርግ ትምህርት ሚኒስቴር የፒኤችዲ ተማሪዎች እንዲማሩ ከፈለገ እነዚህ ነገሮች አብረው እንዲሻሻሉ ማድረግ ነበረበት ይላሉ። ለምርምር የሚመደበው በጀት ለማህበራዊ ሳይንስ ተማሪ 45000 ብር ነው። ይሄ የትም ማያደርስ ነው ያሉት። በየወሩ የሚሰጠን የኪስ ገንዘብ ወይም የቤት ኪራይ
1300 ነው። ይሄ ከምንም የማይሆን ስለሆነ አሁን ላይ እጅግ በጣም በአስቸጋሪ ሁኔታ ውስጥ ነው ያለነው። ትምርቱን ጀምረናል፣ ብዙ ሄደናል። ነገር ግን የምርምር ስራችንን ጨርሰን ለመመለስ ደግሞ የበጀት እጥረት አጋጥሞናል ነው ያለው። አሁን ላይ የፒኤችዲ የሚማር ሰው የለም ይባላል፣ ግን ወዶ አይደለም ቤተሰብ ያስተዳደረ መማር ስለማይቻል ነው እና አማራጫችን ነው። ነገ ላይ ደግሞ በዘርፉ አነሰን በዛም የተማረ ሰው ኃይል ለሀገሪቱ ያስፈልጋታል። ይሄን የሚመለከተው ትምህርት ሚኒስቴር ስለሆነ ከምን አግባብ እንዳዩት የደሞዝ ማሻሻያ ሲደረግ የምርምር በጀት እንዴት እንዳልታየ ጠይቁልን ሲሉ ነው ለአንድ የሀገር ውስጥ መገናኛ ብዙሃን የዘገቡት። እንዲሁ አንድ የጅማ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ለመንግስት ሰራተኞች ወቅቱን ያማከለ የደሞዝ ጭማሪ ቢደረግም በከፍተኛ ትምህርት ተቋማት የሁለተኛና የሶስተኛ ዲግሪ ለምንማር ተማሪዎች የምርምር ገንዘብ ጭማሪ አለመደረጉ የኑሮ ውድነቱን ታሳቢ ያደረገ አይደለም ሲል ተናግሯል። አሁን ላይ ለሶስተኛ ዲግሪ የተፈጥሮ ሳይንስ ተማሪዎች ለምርምር የሚሰጠን ገንዘብ 60 ሺህ ብር ብቻ ነው። ይሄ ብር ድሮ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ወቅት የወጣለት ተመን ነው። ከዛ ወዲህ የተጨመረ ነገር የለም ሲል ነው የገለጸው። ይሄ ገንዘብ በሰዓቱ በነበረው የዋጋ ግሽበት ወይም ኢንፍሌሽን ታስቦ የተሰራ ነው። በወቅቱ ለፒኤችዲ ተማሪዎች 30 ሺህ ብር የነበረውን አሻሽለው ወደ 60 ሺህ ብር ከፍ አድርገውት ነበረ። አሁን የሚሰጠን የኪስ ገንዘብም በዚህ ወቅት የወጣ ተመን ነው። እነዚህ ነገሮች መንግስት ደሞዝ ሲሻሻል አብሮ ማሻሻል ነበረበት ብለዋል። አሁን ላይ ባለው የኑሮ ውድነት ትምህርታቸውን የማይጨርሱ የፒኤችዲ ተማሪዎች አሉ። በ4 ዓመት ሊጨርሱ የሚገባቸው 8 እና 10 ዓመት ይፈጅባቸዋል። በኑሮ ውድነት ተገፍተው ወደ ሌላ የቀን ስራ የሚገቡ ሰዎችም አሉ። እኔም ቤተሰቦችን ለማስተዳደር ሌላ ተጨማሪ ስራ እየሰራሁ ነው ያለው። ነገር ግን ሀሳቤ በየቦታው በመበተኑ ባንድም እንኳን ውጤታማ ለመሆን ተቸግሬያለሁ ሲል የፒኤችዲ ተማሪዎች የክፍያ ሁኔታን በተመለከተ ጥያቄ አቅርበዋል ማለት ነው። ስለ ታዳጊዎች ሱስ መጣን። ታዳጊዎች እንግዲህ ብዙዎች መምህራን፣ ተማሪዎች ልትኖሩ ትችላላችሁ፣ አሳዳጊ ወላጆች ልትኖሩ ትችላላችሁ። ልጆቻችሁን የምታስተምሩ ከልጆቻችሁ ጥሩ ውጤት የምትጠብቁ በርካታ ወላጆች አላችሁና ታዳጊዎች በትምህርት ቤትና በሰፈር ውስጥ ለጤና ጎጂ የሆኑ መድኃኒቶችና አደንዛዥ እጾችን በመቀላቀል እየተጠቀሙ መሆኑን ታውቃላችሁ። በአዲስ አበባ በተለያዩ የሁለተኛ ደረጃ ትምህርት ቤቶች ላይ በተደረገ ቅኝት ተማሪዎች የተለያዩ አደንዛዥ እጾች እንዲሁም ደግሞ ካለ ሐኪም ትዕዛዝ የሚሰጡ መድኃኒቶችን እየወሰዱ እንደሚገኙ ለማወቅ ተችሏል። ከዚህ በተጨማሪስ ከሕክምና ባለሙያዎች ትዕዛዝ ውጪ ለየትኛውም ግለሰብ መስጠት የማይቻሉ መድኃኒቶችን በፍሬ ጭምር እየገዙ እየወሰዱ እንደሚገኝና ሱስ አምጪ እንደሆኑ በተማሪዎች ይነገራል። እንዲሁም ከመድኃኒት ውጪ ባየ የተሰኘ አደንዛዥ እጽ ይዘው እንደሚገቡ ስማቸው እንዲገለጽ ያልፈለጉ የመረጃ ምንጮች ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ይሁንና ተማሪዎች ሲጋራ፣ አደንዛዥ እጽ፣ ኤሌክትሮኒክስ ሲጋራ በብዛት የሚጠቀሙ መሆኑና ለትምህርት እንዲሁም ለጤናቸው አስጊ ከመሆኑ ባለፈ በሌሎች ተማሪዎች ላይ ከፍተኛ ተጽዕኖ እያሳደረባቸው ነው። በሌላ በኩል በሰፈር አካባቢ ላይ ከለስላሳ መጠጥ ጋር ሁሉ የሳል መድኃኒት ተብሎ እየተቀላቀለ እየተጠቀሙ እንደሚገኙ ቅሬታ አቅራቢዎች ለሚመለከተው አካል ተገቢው እርምጃ እንዲወሰድ ሲሉ ለመገናኛ ብዙሃን ገልጸዋል ማለት ነው። ወላጆች ልጆቻችሁን በምን ያህል ደረጃ ትከታተላላችሁ? እንደዚህ አይነት ነገሮችስ እንዳይከሰቱ ምን መደረግ አለበት የሚለውን ለእናንተ አስተያየቱን ትተነዋል። ወደ መጨረሻው ዜና አለፍኩኝ። ውድ ቤተሰቦቻችን በአሜሪካ ትውልደ ኢትዮጵያዊ የጥርስ ሐኪም በቢሮ ውስጥ በታካሚ ላይ የወሲባዊ ጥቃት ፈጽሟል በሚል ተከሷል። የሞንትጎመሪ ካውንቲ የፖሊስ ልዩ ሰለባዎች ምርመራ ዲፓርትመንት እንግዲህ የሲልቨር ስፕሪንግ የጥርስ ሐኪም ታማሚዎችን ባካተተ ሁኔታ በርካታ የወሲብ ጥፋቶች ክስ በመሰረተ መሰረት ተጨማሪ ተጎጂዎች ሊኖሩ እንደሚችል አሳውቋል። ሰኞ ማርች 2 2026 አንዲት ጎልማሳ ሴት ለሞንትጎመሪ ካውንቲ ፖሊስ በሰጠችው ጥቆማ የጥርስ ሐኪሟ የ35 ዓመቱ ዶክተር ኤርማያስ ሴማይ በሕክምና ክፍል ውስጥ የጽዳት ባለሙያ በሌሉበት በሁለት የተለያዩ ጊዜያት የጾታ ጥቃት ወይም ወሲባዊ ጥቃት እንደፈጸመባት አስታውቋል። በምርመራው ወቅት እንግዲህ መርማሪዎች የተጎጂዋን ወንጀላ ማረጋገጥ ችሏል። በሲልቨር ስፕሪንግ የጥርስ ሐኪም የሆነው ዶክተር ኤርማያስ ሴማይ ባለፈው ሳምንት እንግዲህ ተይዞ በቁጥጥር ስር ውሏል። በፖሊሶች በ3 የወሲብ ወንጀሎችና 5 የጥቃት ክሶች ነው የቀረቡበት። ይሄ ሰው እንደ ፖሊስ ገለጻ ከሴሜ ታካሚዎች አንዷ በመጋቢት ወር መጀመሪያ ላይ ወደ ፖሊሶች ቀርበው ጥቃቱን ሪፖርት አድርገዋል። የሴሜ ክስ መዝገብ 2 ጥቃቶች በዝርዝር ይገልጻል። የመጀመሪያው ፌብሩዋሪ 19 ነበረ። በዚህ ቀን ታካሚዋ ላይ ሴሜ ጣቶቹን ወደ አፏ ውስጥ ከማስገባቷ በፊት የጽዳት ባለሙያው ክፍሉን ለቆ እስኪወጣ እየጠበቀ ነበረ። በምርመራው ወቅት ደግሞ መርማሪዎች በ2018 በሴሜ ላይ ቀረበ ተመሳሳይ ሪፖርት አግኝተዋል። ከሪፖርቱ በኋላ እንዲሁ ፖሊስ እንዳለው የኤርሜስ ሴሜ ፍቃድ ለጊዜው ታግዶ እንዲቆይ አድርጓል።
የልዩ ተጎጂዎች ምርመራ ክፍል መርማሪዎች ተጎጂ ሊሆኑ ይችላሉ ብሎ ወይም መረጃ አለው ብሎ የሚያምን ከሆነ ማንኛውም ሰው እንዲቀርብ ጥሪ አቅርቧል ማለት ነው። ይሄ ዶክተር በጾታዊ ትንኮሳ በአሜሪካ ክስ ቀርቦበታል። ውድ ቤተሰቦቻችን ከኔ ጋር የነበረን ጊዜ እኔ መሰል ነበረ። ናርዶስ አለማየሁ አዘጋጅቼ ያቀርብኩላችሁ ከአሃዱ ሬዲዮ አጫጭር መረጃዎች እናንተን ይመጥናሉ ያልናቸውን እናቀርባለን። ደስ የሚል ምሽት እንዲሆንላችሁ እንመኛለን። ቻናላችን ከተመቻችሁ ደግሞ ሰብስክራይብ እንድታደርጉ ጋብዛለሁ። ጥሩ ምሽት ይሆንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። አብራችሁ ስለሆናችሁ ከልብ እናመሰግናለን። አሃዱ ልሳን ማለዳችን ቀጥሏል። ዓለም ስራ ዘውዱ የቴክኒክ አጋሪነች ህይወት የጌትነት ማለዳውን ታስፈጽማለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። በደብረ ብርሃንና በትግራይ የሚገኙ ተፈናቃዮች ለምግብና መጠለያ ችግር መጋለጣቸው እንደቀጠለ ተገልጿል። ከኦሮሚያ ክልል ምስራቅ ወለጋ ዞን ተፈናቅለው ወደ ደብረ ብርሃን የገቡ አዳዲስ ተፈናቃዮችን ጨምሮ በመጠለያ ጣቢያዎች የሚገኙ ዜጎች ለከፋ ችግር መጋለጣቸውን ተናግረዋል። በደብረ ብርሃን የመጠለያ ጣቢያ አስተባባሪ በዚህ ወር ብቻ ከ2500 በላይ ተፈናቃዮች ከአካባቢያቸው ተፈናቅለው መጠለያውን እንደተቀላቀሉ ለአሃዱ ተናግረዋል። ስማቸው እንዳይገለጽ የፈለጉት አስተባባሪው እንዳሉት ተፈናቃዮቹ ቀደም ሲል ወደ ቀያቸው ተመልሰው የነበሩና በድጋሚም ለስደት የተዳረጉ ናቸው። አዲስ የገቡ ተፈናቃዮች እስካሁን ምዝገባ ባለመደረጉ በቂ ድጋፍ እያገኙ አለመሆናቸውንና ክረምቱ ከመግባቱ ጋር ተያይዞም በመጠለያ ውስጥ ከፍተኛ መጣበብ ሊፈጠር እንደሚችል ስጋታቸውን ገልጸዋል። እዛ ባለፈ ደግሞ እነዚህ አዲስ ተፈናቅሎ የሚመጣ ማህበረሰብ አለ። በዚህ በምስራቅ ወለጋ ጉትን ምናምን ከሚባል አካባቢ አሁን ተፈናቅለው አዲስ የሚመጡ ማህበረሰቦች አሉ። እነሱ የመጠለያው ችግርም አዲስም ስለሆኑ የማባሰያ ዕቃ ችግር፣ የተለያዩ ችግሮች እየገጠሟቸው እየተሰቃዩ ያሉበት ሁኔታ ነው ያለው። በዚህ በአሁኑ ወር ብቻ ከ2500 በላይ የሚሆኑ ተፈናቃዮች ወደ ደብረ ብርሃን ከምስራቅ ወለጋ በተለያዩ ኃይሎች ተፈናቅለን መጣን የሚሉ በጣም ስቃይና መከራ እያዩ ያሉበት ሁኔታ አለ። ከኦሮሚያ ክልል እንዲሁም ከዚህም ተመልሰው ይሄዱ ተብለው በሆነ ጊዜ ላይ ተመልሰው የሄዱትም እዛ መኖር አልቻልንም። የሰላሙን ጉዳይ የምግብ እጥረትም ተንቀሳቅሰን ሌላ ስራ መስራት ስለማንችል እዛ መኖር አልቻልንም። ድጋፍም ተከልክለናል። ከነበርንበትም ኬንት ውጡ ስለተባልን መኖር አልቻልንም ብለው ተመልሰው ወደዚህ የመምጣት ሁኔታ ነው ያለው። በተመሳሳይ በትግራይ ክልል አብይ አዲ መጠለያ ጣቢያ የሚገኙ ተፈናቃዮች የዝናብ ወቅት መምጣቱን ተከትለው የመጠለያና የሕክምና አገልግሎት እጥረት እያጋጠማቸው መሆኑን ለአሃዱ ተናግረዋል። ቋሚ የምግብ አቅርቦት እንደማይደርሳቸው የገለጹ ተፈናቃይ በክልሉ አስተማማኝ ሰላም ሰፍኖ ወደ ቀደመ መኖሪያቸው ለመመለስ እንደሚፈልጉም ገልጸዋል። እርዳታው እንኳ ነበር የሚሰጥን የአንድ ወር አሳልፎ ሰጥተናል። ቀንሶ ነው የሰጠን ግን ዝናብም እየዘነበ ነው። አሁን መጠለያውን እንደምታውቁ ተቀራዶ በፀሐይና በዝናብ ያለ ነው። እኛ ፍላጎታችን የሚመልስን ነው። እስካሁን ተስፋችን የሚመልስና ሁኔታው ግረጋጋና ሰላም ቢሆን ነው የምንፈልገው። ቤታችን እንመልሳለን ተስፋችን። አዎ ሰላም የሚፈልገው ሰላም ነው። ለአገሪቱ የሚጠቅማል ሰላም ነበረ፣ ግን ሰላም ያመጣ አይመስልም። በሰላም ወደ ቦታችን የሚመልስን አይመስልም። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የስራ መሪ ዶክተር ፍራውል በቀለ በበኩላቸው በክልሎች የሚገኙ ተፈናቃዮችን ቁጥር የማጥራት ስራ እየተሰራ መሆኑን ገልጸዋል። ለተፈናቃዮች የአልባሳትና የመጠለያ ድጋፎች መደረጋቸውን የጠቀሱት ዶክተር ፍራውል በቀጣይም ተፈናቃዮችን በዘላቂነት ለማቋቋም ትኩረት ተሰጥቶ የተሰራ እንደሚገኝ ለአሃዱ አስታውቀዋል። ስራው ሰውም ወደ ጤና ወደ ቤተሰቡ ተመልሶ የለመደውን ከዚህ በፊት የሚያውቀውን ኑሮ እንዲኖር ማቋቋም መመለስ ነው። በዚህ በኩል ደግሞ መንግስት የተሻለውን በተቻለ መጠን ስራ እየሰራ ይገኛል። ተፈናቃይ ለመመለስ አንድ ወደዛ ወደ አካባቢ የተፈናቀሉበት አካባቢ ላይ ሰላም ማረጋገጥ ያስፈልጋል። መጀመሪያ እሱ ነው መንግስት ማረጋገጥ ያለበት። ያ ከተረጋገጠ በኋላ ተፈናቃይ በፍላጎታቸው አይነት ይቆያሉ ካለ ሰውን በግዴታ ወደ ቤቱ መመለስ ዓለም አቀፍ ሕግን ተገቢ ስላልሆነ ወደ አንድበት ቦታ ላይ ወረዳዎች፣ ዞኖች፣ ክልሎች በተቻለ መጠን ሰውን ማቋቋም እዛው ቦታ መሰረታዊ ነገሮችን በማሟላት ማቋቋም ወደ ቤቴ ወደ ቄ ይመለሳሉ ብሎ ፍላጎት ያለው ደግሞ የአካባቢ ሰላምን ለማረጋገጥ ወደ ቄ ይመለስ ያስፈልጋል። የኢትዮጵያ ሰብአዊ መብቶች ጉባኤ መንግስት በካምፓላ ስምምነት መሰረት ተፈናቃዮችን የማቋቋምና መብታቸውን የማስከበር ኃላፊነቱን እንዲወጣ ቀደም ሲል መጠየቁም ይታወሳል።
የውጭ ባንኮች ወደ ኢትዮጵያ መግባታቸው በአነስተኛ የሥራ ዘርፎች ላይ የተሰማሩ ዜጎችን እንዳይጎዳ አተገባበሩ ላይ ጥንቃቄ እንዲደረግ ፓርቲዎች ጠየቁ። መንግስት የውጭ ባንኮች ወደ ኢትዮጵያ ገብተው እንዲሰሩ የፈቀደ ውሳኔ እንዲታገድና አተገባበሩ በድጋሚ እንዲፈተሽ እናት ፓርቲና የኢትዮጵያ ብሔራዊ አንድነት ፓርቲ ጠይቀዋል። ፓርቲዎቹ ለአሃዱ ሬዲዮ እንደገለጹት ውሳኔው በተለይም በአነስተኛ የሥራ ዘርፎች ላይ የተሰማሩ ዜጎችንና የሀገሪቱን የኢኮኖሚ ሉዓላዊነት አደጋ ላይ ሊጥል ይችላል የሚል ስጋት እንዳላቸው ነው የተናገሩት። የእናት ፓርቲ የውጭ ጉዳይ ኃላፊ አቶ ጌትነት ወርቁ የውጭ ባንኮች ትኩረት ከፍተኛ ትርፍ በሚገኝባቸው ዘርፎች ላይ ብቻ ሊሆን እንደሚችል ጠቁመዋል። ይህም አርሶ አደሩና አነስተኛ የንግድ ተቋማት የሚያገኙትን የፋይናንስ ድጋፍ ሊያሳጣ እንደሚችል በመጥቀስ መንግስት የኢትዮጵያ አየር መንገድን ከአቻ ተፎካካሪዎቹ እንደጠበቀው ሁሉ የባንክ ዘርፉንም በጥንቃቄ ሊይዘው እንደሚገባ አሳስበዋል። ከዚህ በኋላ ግብርናው በጣም ፋይናንስ ይፈልጋል። የግብርና ቴሌቪዥንን ጨምሮ በጣም በርካታ ፋይናንሶች መፍሰስ አለባቸው ወደ ግብርናው። ዓለም ትቶን ሄዷል። በጣም አንድ የሰላሌ ገበሬ የሚያሳድጋት ወይም የሚያረባት የወተት ላም ቻይና ካለ የወተት ላም ገበሬ ጋር እንዴት ነው የሚወዳደረው ብለህ ቁጭ ብለህ መስራት ይፈልጋል። ከአንድ ከሆላንድ ገበሬ ጋር እንዴት ነው የሚወዳደረው ብለህ ቁጭ ብለህ መስራት። ኦብቪየስሊ እውቀት፣ ክህሎትና ፋይናንስ ነው እዚህ ውስጥ የሚመጣ። ለነዚህ ፋይናንስ ለዛ ገበሬ ፋይናንስ ማድረግ አለ። በጣም ዝቅተኛ ወለድ ፋይናንስ ማድረግ አለ። ይሄን ማን ያደርጋል? አንድ እንግሊዝ ገበሬ ምን አገባው? ይሄና እዚህም ያለው ትንሽ ስራ ይፈልጋል። ከዛም የሚመጣው ኦብቪየስሊ ዶላር ያስፈልገናል። በቃ ምንም ጥያቄና መልስ የለው። ዶላር ግን የሚገኘው ከውጭ በሚመጣ ባንክ ብቻ ግን አይደለም። ስለዚህ ትንሽ ልጓሙን ያዛርጎ ማየት ይፈልጋል። እንደገና አየር መንገድ እንሽጥ ብለን እንደገና ልጓም ይዘናል አይደል? እንደዛ አይነት ሐሳብ ይኖራል። አየር መንገዱ መሸጥ ሳይሆን የሆነ ሰፐሬት የሆነ ትንሽ የተከፈሉ እንትኖችን ልታረግ ትችላል። ባንኩም ላይ እንደዚህ ኢትዮጵያ ያለባትን የውጭ ምንዛሬ እጥረት ለመፍታት የውጭ ባንኮችን ማስገባት ብቸኛው አማራጭ አለመሆኑን የገለጹት አቶ ጌትነት እንደ ዓለም ባንክና አይኤምኤፍ ያሉ ተቋማት የሚሰጡት ድጋፍ የብርን የመግዛት አቅም ካላረጋገጠ ውጤታማ ሊሆን አይችልም ብለዋል። በሌላ በኩል የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር የውጭ ተቋማት መግባት በማህበረሰቡ ሕይወት ላይ የሚያመጣው ለውጥ ሊፈተሽ እንደሚገባም አሳስበዋል። ኑሯችንን የሚያባብስ ከሆነ አሁንም ህዝቡ ከችግር ላይ ወደ ችግር የሚከቱት ከሆነ አስቸጋሪ ነው። ምሳሌ ሳፋሪኮም ኢትዮጵያ ገባ ተባለ። ስንት ስድስት እኮ ዛሬ ምን አገኘን እኛ? ህዝቡ ላይ ምን ያገኘ? ሰዓቱ ይሁን በምን ሰዓቱ ይሁን ምንም ለህዝቡ የተለወጠለት ነገር የለም። ስለዚህ እኛ እንደምንለው የህዝብን ሮሮና ብሶት ሊያረጋጋ የሚችል ሲስተም፣ በተለይ ደግሞ የዶላሩ ምንዛሪ ረጋጋ ከሆነ ይሄ የዶላር ምንዛሪ ሲረጋጋ ደግሞ የኢትዮጵያ ገንዘብ አቅም መጨመር ይኖረዋል። የመግዛት አቅም ስለሚጨምር ህዝባችን አሁን ካለበት ሮሮ አሁን ካለበት የኑሮ ጉስቁልና ውድነት የማያወጣው ከሆነ መቶ ጆሮ ደግፍ አይነት ነገር ከሆነ አስቸጋሪ ነው። በአሁኑ ወቅት ሀገሪቱ ያለችበትን የኢኮኖሚ ድቀት መቀልበስ ሳይቻል ለውጭ ባንኮች ፈቃድ መስጠት ትርጉም የለውም ያሉት አቶ ዘሪሁን ውሳኔው ማህበረሰቡን ከተጨማሪ ኢኮኖሚ ጫና የማይታደገው ከሆነ በድጋሚ ሊታይ እንደሚገባውም አሳስበዋል። የመካከለኛው ምስራቅ ግጭት በኢትዮጵያ የአበባ ኤክስፖርት ላይ የጎላ ተጽዕኖ እንደማያሳድር ተገለጸ። የመካከለኛው ምስራቅ ግጭት በኢትዮጵያ የአበባ ምርት የወጪ ንግድ ላይ የጎላ ተጽዕኖ እንደማያሳድር የኢትዮጵያ ግብርና ባለስልጣን ነው ለአሃዱ ያስታወቀው። የባለስልጣኑ ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ ከኢትዮጵያ ወደ ውጭ የሚላከው የአበባ ምርት በአየር ትራንስፖርት የሚከናወን በመሆኑ በወቅታዊ ቀጠናዊ ግጭት የሚደርሰው ተጽዕኖ የጎላ አይደለም ሲሉ ለአሃዱ ሬዲዮ ተናግረዋል። በተለይም ኢትዮጵያ ከፍተኛውን የአበባ ምርቷን የምትልከው ወደ ኔዘርላንድስ በመሆኑ የኢራን አሜሪካ ጦርነት ምርቱን ከመላክ እንደማያግዳት ተናግረዋል። በሌላ በኩል የአውሮፓ ህብረት የቡና ምርት ከደን ጭፍጨፋ የጸዳ ሆኖ እንዲቀርብ ያቀረበው ትዕዛዝ ተከትሎ መመሪያውን ተግባራዊ ለማድረግ ባለስልጣኑ ከኢትዮጵያ ቡናና ሻይ ባለስልጣን እንዲሁም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ምክትል ዋና ዳይሬክተሩ ጠቁሟል። ይህ ተግባር የኢትዮጵያን የግብርና ምርቶች በዓለም አቀፍ ገበያ ተወዳዳሪ ለማድረግና የደን ጥበቃ መስፈርቶችን ለማሟላት እንደሚረዳም ነው የተናገሩት። እኛ ችግር የለውም። ምክንያቱም የአበባ እርሻ የሚሄደው በአውሮፕላን ኤር ካርጎ ነው። እንደገና ደግሞ አብዛኛው የአበባ እርሻ የሚሸጠው አንድ ማርኬት ነው፣ ሰፊው ማርኬት የኒዘርላንድ ኦክሽን ማርኬት ነው። ስለዚህ በኤር ካርጎ ስለሚሄድ አሁን ባለው ሁኔታ ቀጥታ ከቦሌ አውሮፕላን ተነስቶ ኔዘርላንድ ሆነ የሚያርፈው ብዙ የተለየ ተጽዕኖ አልፈጠረም። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዱ በበኩላቸው የአበባ የአትክልትና ፍራፍሬ ምርቶችን የሎጂስቲክስ አቅርቦት በተመቻቸላቸው ሀገራት በመላክ ኢትዮጵያ ማግኘት የሚገባትን የውጭ ምንዛሬ እያገኘች እንደሆነ ገልጸዋል። አቶ ቴዎድሮስ አክለውም በአሁኑ ወቅት የሀገሪቱ የሆርቲካልቸር ምርቶች ወደ አውሮፓ፣ መካከለኛ ምስራቅ፣ ሰሜን አሜሪካ፣ ሩቅ ምስራቅ እንዲሁም ወደ ተለያዩ የአፍሪካ ሀገራት እየተላኩ ነው ብለዋል። የኢትዮጵያ ምርት ሎጂስቲክስ ባለበት በአጠቃላይ ይሄዳል። ዲማንድና ሎጂስቲክስ ወዳለበት ወደ አውሮፓ ይሄዳል። መካከለኛው ምስራቅ፣ ሩቅ ምስራቅ፣ ሰሜን አሜሪካ፣ የአፍሪካ
ሀገሮችም ይሄዳል። የሎጂስቲክስ አቅርቦት ባለበት ማጓጓዝ በሚቻልባቸው ሀገሮች በአጠቃላይ ምርቱ ይሄዳል። በቀጣይ ደግሞ ወደ ቻይና ገበያ ሜይ ፈርስት ጀምሮ የቻይና መንግስት ለ53 የአፍሪካ ሀገሮች የሰጠው የዜሮ ታሪፍ አለ። ይሄም ትልቅ ኦፖርቹኒቲ ነው ለኢትዮጵያ ምርቶች ቻይና ገበያ ላይ ለመግባት። ሎጂስቲክሱ አለ። ኢትዮጵያን ኤርላይንስ ከ40 በላይ ፍላይቶች ወደ ቻይና ይበራሉ። ፓሴንጀርም ካርጎ ፍላይቶችም ማለት ነው። እንግዲህ እንቅስቃሴዎች ተጀምረዋል። በተደራጀ መልኩ ያንን ገበያ እንዴት እንገባለን የሚለው ማለት ኢትዮጵያ በዘርፉ ያላትን ተጠቃሚነት ለማሳደግ የገበያ መዳረሻዎቿን በማስፋትና የሎጂስቲክስ አማራጮችን በማጠናከር ላይ እንደምትገኝም ተመላክቷል። የተባበሩት መንግስታት ድርጅት በሱዳን 60 ሰዎችን ለሞት የዳረገውን የድሮን ጥቃት አወገዘ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሱዳን ምስራቃዊ ዳርፉር በሚገኝ ቲቺንግ በተባለ ሆስፒታል ላይ የተፈጸመውን የድሮን ጥቃት አጥብቀው አውግዘዋል። በጥቃቱ ህጻናትና የጤና ባለሙያዎችን ጨምሮ የ60 ሰዎች ህይወት አልፏል ነው የተባለው። የዓለም ጤና ድርጅት መረጃ እንደሚያመለክተው ከ2023 ጀምሮ በጤና ተቋማት ላይ ከ2000 በላይ ጥቃቶች የተሰነዘሩ ሲሆኑ ይህም ከ2000 በላይ ለሚሆኑ ሰዎች ሞት ምክንያት ሆኗል። ዋና ጸሐፊው ተፋላሚ ወገኖች ዓለም አቀፍ ግዴታዎቻቸውን እንዲያከብሩ፣ ንጹሃንና የጤና ተቋማትን ደህንነት እንዲጠብቁ እንዲሁም አስቸኳይ ተኩስ አቁም ስምምነት እንዲያደርጉ አሳስበዋል። ዘገባው የዢንዋ ነው። እስራኤል ደቡባዊውን የሊባኖስ ግዛት ለመቆጣጠር ያወጣችውን እቅድ ካናዳ ተቃወመች። ካናዳ የእስራኤል እቅድ የሊባኖስን ሉዓላዊነት የሚጥስ እንደሆነ ገልጻ የሊባኖስ ሉዓላዊነት ሊጣስ እንደማይገባ አሳስባለች። አክላም ከሊባኖስ መንግስትና ህዝብ ጎን እቆማለሁ ነው ያለችው። ሀገሪቱ ሁሉም ተፋላሚ ወገኖች ንጹሃን ዜጎችን ከጥቃት እንዲጠብቁ፣ በመሰረተ ልማቶች፣ በጤና ባለሙያዎችና በሰላም አስከባሪዎች ላይ ጥቃት ከማድረስ እንዲቆጠቡ እንዲሁም ዓለም አቀፍ ህጎችን አክብረው እንዲንቀሳቀሱ ጥሪ አቅርባለች። በተጨማሪም በሊባኖስ የሚንቀሳቀሰው ሽብርተኛ የተባለው የሄዝቦላ ቡድን በእስራኤል ላይ የሚያደርሰውን ማንኛውንም ጥቃት በአስቸኳይ እንዲያቆም አሳስባለች። ዘገባው የኢየሩሳሌም ፖስት ነው።